በሐዋርያት ሥራ 23 ውስጥ የትኞቹ ቦታዎች ተጠቅሰዋል? ኢየሩሳሌም የሐዋርያት ሥራ 23 ዋና ቦታ ናት። ጳውሎስ እምነቱን ለመከላከል በኢየሩሳሌም በሚገኘው የአይሁድ ምክር ቤት ፊት ቆሟል። ከተማዋ የአይሁድ ሃይማኖታዊ ሥልጣን ማዕከል እና ለወንጌል ጥልቅ ተቃውሞን ትወክላለች። የጳውሎስ ሕይወት በከባድ አደጋ ውስጥ የወደቀበትም ቦታ ነው። ምሽግ አንቶኒያ የተጠቀሰው ሌላ አስፈላጊ ቦታ ነው። ይህ የሮማውያን ወታደሮች አመጽ ከፈነዳ በኋላ ጳውሎስን ለጥበቃ የሚወስዱት ቦታ ነው። ምሽጉ የቤተ መቅደሱን አካባቢ የሚመለከት ወታደራዊ ሰፈር ሆኖ አገልግሏል። የሮማውያን ሥልጣን ጳውሎስ እንዳይገደል ለመከላከል እንዴት ጣልቃ እንደገባ ያሳያል። ቂሳርያ በምዕራፉ ውስጥ ቀጣዩ ቁልፍ ቦታ ሆነች። ጳውሎስ በድብቅ ወደዚያ በከባድ ወታደራዊ ጥበቃ ስር ተዛወረ። ቂሳርያ የሮማውያን የአስተዳደር ዋና ከተማ የይሁዳ ነበረች። ይህ እርምጃ የጳውሎስን ጉዳይ ከአካባቢው ሃይማኖታዊ ግጭት ወደ ሮማውያን የሕግ ሁኔታ ያዞረዋል። በመጨረሻም፣ ጳውሎስ በቂሳርያ በሚገኘው የሄሮድስ ቤተ መንግሥት ታስሯል። ይህ ቤተ መንግሥት የገዢው ዋና መስሪያ ቤትና እስር ቤት ሆኖ አገልግሏል። ፊልክስ ከሳሾቹ እስኪመጡ ድረስ ጳውሎስን እዚያ እንዲጠበቅ አዘዘ። ቦታው በሮማውያን ሕግ መሠረት እስርንም ሆነ ጥበቃን ያመለክታል።